አማ እንዴት ወይ ቆየውባ ቆየሽ ምን ልብስ አልሰጥም ሰውዬ በእናትህ በተደጋጋሚ ቤት አትምጣ በቃ እንደኔ አንተ እዚህ ቤት መኖር አልችልም እንዴ ግር መፍጠር አያስፈልግም በጣም በተደጋጋሚ ጠይቄያለሁ አስጠይቄያለሁ በሰላም ጠይቄያለሁ ከዚህ በኋላ እህቴ እዚህ ቤት አለ በቃ ምን እያደረግህ እየሰማህ ነው ተገቢ ያልሆነውንም እናንተ ናችሁ አሁን የሆነችው ነገር የለም እኔ ተቀመጥኩት አንድ ክፍል ውስጥ ነው ምን እንድታረጓት ነበር እስካሁን ተጠብቃችሁ ምን ማለት ነው ይልበናል ለምን ነው የምትሄደው ምንድን ነው እንደዚህ አይነት ክትች ማለት አሁን በስርዓት አትሄድም በስርዓት ቦርሳውን ስጣትና በሰላም ከዚህ ቤት በቃ እኔ በጣም ነው የሚያስጠላው በቃ ትሂድ ከዛ በኋላ ቀስለ ያልሆነ ነገር ውስጥ እንዳንገባ በስርዓት ስጣት በተረጋጋ መንፈስ ያስፈራራኝ ነው አው ልብሴና ሊያዝ ገና ይሄን እሱ ነው ይገዛልሽ ምንም አይደለም ይሄን የገዛው እሱ ነው እንዴ ግን ላይ ጋታኩስ ናታኩስ ላይ ጥቂት ምፈራ ሆነ ሄጂ አው ነው ውጪ እሱ ሜዳ እንደላለች ባይዘው እሱ ነው የገዛልሽ ያንዳንዱ የቤት ዕቃ የኔ ነው ወጣሽ ገረዛ በእናትሽ እንዛ ሄጂ አረ ዴዲ አባራ ወርሻሉ ብሎ ሊዞሽ ሄዳ እስኪ ቻለና ነው ወጂ ባሌ ቤት እንዳልሻትሽ እሱ ቤትሽን ዘቃሽ ስትወጪ አንቺ እንዳልሆነ ወይ እንዴት አርጌ ነው ማስተፍቼ ነው ያለን እንደምቀበላችሁ ታያለሽ ሂጂ ችግር የለም እንዴት አስተፍቼ እንደምቀበላችሁ ታያለሽ ይገላል ምን አርጋሻለሽ ናገሪ በኢየሱስ ስም የሌለ ውሸት አትናገሪ ምን ነገር አላደረኩሽም እሺ ይወዳል አንተ ምንድነው እያልከለ አረ ምንድነው እያልከለ አንተ ምንድነው ታፈለኪ ወደዛ አስገቢው ልጅ ስናከለሽ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ የመጣሁት ትላንት የተፈጠረውን ነገር አይታችኋልና እኔን ለመውሰድ በመጣበት ሰዓት ነገሮች ትንሽ ከባድ ነበሩ። እኔ መሄድ ፈልጌያለሁ። እዚህ መቆየት አልፈልግም እውነት ለመናገር አልኳቸው። አላዛር ብቻውን ቢሆን እሺ ችግር የለም ግን እኔ አሁን ምንም አይነት ማለት ለራሴ ቃል ገብቻለሁ ከማንም ሰው ጋር መጣላትም ማውራትም እላፊ ቃላት መነጋገር ስለማልፈልግ ምንድነው ማድረግ ያለብኝ ከዚህ ቤት መውጣት አለብኝ ማለት ቤቴን ወደዋለሁ እንዴት ብዬ ልንገራችሁ በጣም ነው የምወደው ቤቴን ማለት ነውና እኔ እንጃ በቃ ነፃነት ይኖራችኋል ምን ይኖራችኋል ራሳችሁ ጋር ስትሆኑና ሰው ጋር ስትሄዱ ደግሞ ሰዎችን የምታስቸግሩ ነው የሚመስለው ማለት ይከብዳል በጣም እንዴት ብዬ ላስረዳችሁ ይከብዳል ብቻዬን አይደለሁም ምናምንና የሆነ የደጋገምኩ ነገሮችን ማውራት ይሰለቻል በጣም እና ያው እኔ ቤቴ ውስጥ መሆን ስለምፈልግ ነው እስከዛሬም ዝም ብዬ ነገሮችን የቻልኩበት ምክንያት በቃ ብዙ ምክንያት ስላለኝ ነው እናቴ ጋር መሄድ አልችልም ምክንያቱም እዚህ ማስተካከለው መሰራው ነገር አለ ምናምንና ለዛ ነው እዚህ መሆን የፈለኩት በምክንያት ነው ያለ ምክንያት አልተቀመጥኩም ግን ደግሞ ለጊዜው አሁን ክፍለ ሀገር መሄድ አልችልም እንደገና ክትትሌም እዚህ ስለሆነ ግፊት ምናምን ስላለብኝ ያንን ነገር የሚቆጣጠርልኝ ደግሞ ያው ከመጀመሪያ ጀምራችሁ ክትትል ያደረጋችሁበት ቦታ ቢሆን ይመረጣልና እሱም እንዳትሄጂ ሌላ ቦታ ስላለኝ ነው አንደኛም እዚህ የሆንኩት ማለት ነው ሁለተኛ ስራም ሌላም ነገር ስላለ ነው እንጂ እስከዛሬም አልቀመጥም ነበር ከሆንኩ አይቀር ደግሞ ቤቴ የለፋውበት በሚችለው አቅም ቤቴን ዕቃ ሟልቻለሁ ታውቃላችሁ ይሄ ቤት ስገባ ባዶ ነበረ ግን ደግሞ በሚችለው አቅም በአቅሜ ቤቱን ያሟላሁት እኔ ነኝ ያው ዕቃ ማቴሪያሊስት አይደለሁም ዋና ፍቅር ሲኖር ነው ዕቃ አይደለም ግን ደግሞ የለፋችሁበት ቤት በቀላሉ ጥሎ ለመውጣት ይከብዳል በርግጥ እና እኔ ደግሞ እዚህ ሆኜ መውለድ ነው የምፈልገው እናቴም ትመጣለች እና ያው ይቃረብ ጊዜው ብዬ ነው እናቴም ትመጣለች እዚህ ነው መውለድ የምፈልገው ለዛ ነው ግን ደግሞ አሁን አማን ይጅሽ ካለ ምናምን ብሏል እሱ ጋር ብዙም አይርቅም ግን በቃ እዛ መሄድ ሰው ማስቸገር ነው የሚመስለኝና
እስከዛሬም ጸጥ ብዬ በቃ ራሴን ችዬ የኖርኩት ሰው ጋር መሄድ ስለማልፈልግ ሰውን ስላስቸግር እችላለሁ፣ ይጨንቀኛል። እነሱ ጥሩ ሰው መልካም ሰዎች ናቸው፣ ግን እኔ ይሆናል አይደለ እንዴት ነው ሰውን ማስቸገር የሆነ እንትን የምትሉ ሰዎች የላችሁ? እንደዛ ነው። በዛ ላይ በዚህ ኑሮ ውድነት ምናምን እሱን ሳስብ እዚህ መሆን ስለምፈልግ ነው እስከዛሬ የቆየሁበት ምክንያት። ወይ ይሄና የተለየ ፍቅር ኖሮኝ ምናምን አይደለም። ገብቷችኋል አይደለ? አንዳንዴ በቃ ህይወት እንደዚህ ናት እኮ እንድንችል አንዳንዴ የሚሰጠን ነገር አለና ልቻል ብዬ ነው አውቃለሁ። እናንተ ራሱ ይሰለቻችኋል። እቺ ልጅ ለምንድን ነው የማትሄደው ለምንድን ነው የማትወጣው ብላችሁ መጠየቅ እንትን ትላላችሁ። ግን ያለኝ አማራጭ እዚህ ቤት ስለሆነ እዚህ ቤት መቆየት ስለሆነ ብቻ ነው። እና አማን ደግሞ ጊዜሽ ካሌኩ በቃ በጣም ተናደዋል ማለት በቃ ችለዋል። እስከዛሬ ዝም ብሏል። በቃ እኔ ራሴ በቃ ቤተሰብ የለኝም እስክል ድረስ ማለት ነው። ማለት ማንም ሰው እንትን አይለኝም ነበረ መጀመሪያ እና አሁን ግን በቃ ይሄን ያህል ለምን ትሰቃያለሽ ነው። ገብቷችኋል አይደለ? ታርቀን ግን እሱ ደግሞ ያደረገውን ታውቃላችሁ። አሁን እዚህ ጋር መደጋገም አይሆንብኝና ያለው አማራጭ ምንድን ነው? እኔ መሄድ አለብኝ በቃ። ምክንያቱም እኔ በጣም እየታመምኩ ነው። ያው እናንተ እኔ ማሳያችሁ 20 ምናምን ደቂቃ ያለችዋን ነው። ከዛ ያ ሁላ ሰዓት አስቡት እና ያለውን ችግር መቋቋም ብችል ቆንጆ ነው፣ ግን መቋቋም አልቻልኩም። ከ24 ሰዓት ውስጥ 20 ምናምን ደቂቃ ነው ማሳያችሁ። 23 ደቂቃ ከ30 ምናምን ወይ ከ40 ምናምን ብቻዬን ነው ማሳልፈው። አይቀረጽም፣ ብዙ ነገር አለ። ገብቷችኋል አይደል? ትረዱኛላችሁ እህቶቼ፣ ብዙዎቻችሁ እንደምትረዱኝ አይ ነው። እና ብቻ በጣም ነው የሚከብደው። አላቅም ምን እንደሚፈጠር። በእርግጥ ግን ደግሞ ሁሉም ያልፋል፣ ሁሉም ይስተካከላል ብዬ አስባለሁ። ከፈጣሪ ጋር ለማስተካከል እሞክራለሁ። ግን ደግሞ ያለኝ አማራጭ አሁን ቤቱን ጥሎ መውጣት ነው። አማን እየጠበቀኝ ነው። ልብሴን አዘገጃጅቻለሁ እና በቃ ከእንግዲህ እዚህ ቤት አታገኙኝም። ያው ቤቴን በጣም ነው የምወደው እንዳልኳችሁ። ነገሮችን ቀስ አድርጌ ቤቴን ማስመለስ ይሆናል። ምክንያቱም ብዙ ለፍቼበታለሁ። በቃ ያለኝን ነገር ሁሉ እዚህ ላይ ነው እንትን ያልኩትና መውለጃ ይቀርባል። ቤቴን ላስተካክል። ያው ሴቶች ስንሆን ትረዱኛላችሁ። ቤታችንን ለማስተካከል ቤታችንን እንትን ለማድረግ በጣም እንጥራለን እና እውነት ለመናገር ብዙ ነገር በቃ ያለኝን ነገር እዚህ ላይ ነው ያደረኩትና እኔ ነገሮች የሚስተካከሉ ነበር የሚመስለኝ። እንደዚህ ነገሮች ሁሉ ይጠሙብኛል ብዬ አላስብም ነበር። ፈጣሪ ይመስገን። አሁንም ማማረር አልፈልግም። ባማረርኩ ቁጥር የበለጠ ምሬት ነው የሚጨምርብኝና ተመስገን ማለት ነው። በቃ ለመልካም ይሆናል። አላቅም እንደዚህ መፈተኔ ብዙ ጊዜ በጣም በነገሮች ስፈተን ፈጣሪ መልካም ያደርግልኛል ብዬ አስባለሁ እና ሁሉም መልካም ይሆናል ብዬ አስባለሁ። ማለት አላቅም ምን እንደሚፈጠር ምን እንደሚካሄድብኝ አላቅም። በእርግጥ ግን እስኪ ፈጣሪ ያውቃል። ለሱ አሳልፎ መስጠት ነው። እና እንዳልኳችሁ እነሱ ውስጥ ናቸው፣ አላዩኝም። አሁንም ቀስ ብዬ ድምጽ ማውራ እንዳይሰማቸው ብዬ ነው። ብቻ ትዳር በጣም ከባድ ነገር ነው። እንደምናስበው አይደለም። እውነት ልታገቡ ያሰባችሁ ሰዎች 3-4 አንዴ ብቻ አስባችሁ ሳይሆን 3-4 ያስባችሁበት የምትገቡበት ነገር ነው። አብሶ የቤተሰብ ጣልቃነት ምናምን ሲኖር በጣም ነው የሚከብደው። እኔ ራሴ በቃ በጣም እየደከመኝ ነው አሁን ላይ
የድካም ስሜት የተሰማኝ ነውና ብቻ እንግዲህ ሁሉም ነገር ለመልካም ይሆናል። እንደገና ደግሞ ቤተሰቦች ሁሉንም ነገር የምናስተካክል ይሆናል። ሁሉም መልካም ይሆናል። ከናንተ ጋር ብሬ ቤቢ ሻወሬንም ምኔንም አከብራለሁ ከናንተ ጋር በቅርቡ ፈጣሪ ከፈቀደ በቅርቡ ማክበር አለብኝ ሳልወልድ ማለት ነው። ከናንተ ጋር ቤቢ ሻወሬን ምናምን አከብራለሁ ከናንተ ጋር ለመደሰት። እናንተ በቃ በጣም መልካም ሰዎች አላችሁና ስለኔ የሚያስጨንቃችሁ የምትጨነቁ ሰዎች አላችሁ። ልክ እኔ ስጨነቅ የምሬን ነው ወይኔ ጉዴ ምናምን እላለሁኝ። ምክንያቱም እንደምታዩት አውቃለሁ እንደምትጨነቁ አውቃለሁኝ። እና እስኪ ፈጣሪ ያውቃል። ቤተሰብ ይቅርታ እሺ። በጣም ድክምክም ብሎኛል። ለምንድን አላውቅም። ዛሬ አንዳንድ ቀናቶች ድክምክም የሚሉ ቀናቶች አሉና ለምንድን አላውቅም ደክሞኛል። ሰውነቴ ዝሏል በጣም። አሁን ያው ሙሉ እቃ ለመውሰድ አልኳቸው አይመችም እና እስኪ ትንሽ እቃ አዘጋጅቻለሁ። ሌላም ደግሞ ማወጣው አንዳንድ እቃዎች አሉ። ያው የሴት ልጅ ኮተቷ አያልቅምና እስኪ አብረን ሄደን ደግሞ እንትን እናስተካክላለን። ከእናንተ ጋር ልሆን ጉልበት ትሆኑኛላችሁ። ስማ እንዲህ ደከመኝ። ምን ይሰራሽ? ምን ይሰሪ ነው? ምን ይሰሪ ነው? ምን ማለት ነው? ቁርስ በላሽ? ቪዲዮ ለምንድን ነው ያልሽው? ካንተ ጋር ማውራት ሞራል አልቻለኝ ማለት ምን እያደረግሽ ነው? ልታጣጥፊ ነው? ላጣፈለች ማለት ነው። እንደዚህ ነው። ወዴት ነው የምትሄጂው? እንዴ ወዴት ትሄዳለሽ? አንቺ አትቀልጂ፣ በእናትሽ እንደዚህ አይነት ቀልድ አትቀልጂ። እስኪ ስነ ስርዓት ይኖረን። አንቺ ራሱ በጣም ምንድን ነው እንትን የምትይኝ? ስነ ስርዓት አድርጊ። ምንድን ነው ምን እያደረግሽ ነው? ምን እየሆንክ ነው? አንቺ ራሱ ምን እየሆንሽ ነው? እንዴ ልብሴን ልወስድ ነው። የት ነው የምትወስጂው? የት ልትሄጂ? በቃ ልሄድ ነው። ወዴት ነው የምትሄጂው? በእናትህ ከአንተ ጋር ማውራት ደክሞኛል። አላዛር እኮ ከደከመሽ ምን አደረኩሽ ታዲያ? እኔ ከደከመሽ ተቀመጫ ታዲያ። ልሄድ ነው። ወዴት ነው የምትሄጂው ነው? በቃ ወደምሄድበት ከእንግዲህ አታገኘኝም። ተስፋ ቁረጥ። ትቀልጃለሽ። በጣም ቀልደኛ ነሽ። የማይመስል ነገር አታርጊ። እየነገርኩሽ ነው። የምትሰሚኝ ከሆነ እየነገርኩሽ ነው። የማይመስል ነገር አታድርጊ። አንቺ ሰላም አይወድልሽም እንዴ? አንቺ ነው ያወራው። አታርክመኝ። ስነ ስርዓት ይኖር። አታርክመኝ ማለት ነው። ልብሴን አትወርውር። በቃ እኔ ደክሞኛል። በቃ ካንተ ጋር መከራከር ማውራት። ለምን ትከራከራለሽ? ምን አደረኩሽ? እና ምን አድርጊ ነው የምትለኝ? በቃ አስቀምጫት። ልብሴን አትወርውር። አማንዴ ነይ ተረጋግተን በተረጋጋ ምንድን ነው ካንተ ጋር የምረጋጋው እንዴ? ጤነኛ አይደለም እንዴ ልጅ? ምንድን ነው የምትፈልገው ከኔ? አንቺን ነው የምፈልገው። ሌላ ማን ነው የምፈልገው? እና ታዲያ ልወጣ ነው። በቃ ካንተ ጋር መኖር አልፈልግም እያልኩ ነው። መኖር አልፈልግም ካንተ ጋር። ለምን ትኖሪያለሽ? አልኖርም። በቃኝ። ትኖሪያለሽ? በቃ አልኖርም። ወይኔ አላዛር በእናትህ በእግዚአብሔር በእናትህ ወይኔ እናቴ እሱ ላይ እያየኸው ነው አይደለ? በእናትህ ካንተ ጋር የመላፋትን በእናትህ አታርክመኝ። ቀቀኝ። ምንድን ነው እየሆንክ ያለኸው? ምን ሆንኩኝ? ምንድን ነው የምታደርገው? ምን ሆንክ ይለኛል እንዴ? በቃ ልሄድ ነው። ምንድን ነው የምፈልገው ከኔ? የምርሽ ነው? አዎ በቃ ቤቱን ለቀቁላችሁ፣ እንደፈለጋችሁ ነው። ለማን ነው የምትለቂው? በቃ ለአንተና ለእናትህ። ማን ልቀቂ ብሎሽ? ለቀቁላችሁ። በቃ ሰላም ስለምፈልግ እኔ ማለት ነው። በፍቅር እያወራሁሽ ነው አይደለ? አንቺ በቃ ለምን ከኔ ነገር ትፈልጊኛለሽ?
በቃ ወዴትም መሄድ የለም። ተስፋ ቁረጪ። ከዚህ ቤት አላዛር በእናትህ እኔ ደክሞኛል፣ አታድክመኝ። ለምን ደግሞ አሰማኝ? ሌላ የምታወሪው ነገር የለም? ምንድን ነው የምትፈልገው? ቆይ ከኔ አንተ ምን ፈልጋለሁ ካንቺ? በቃ ለምን አትተወኝም ታዲያ? ለምን ሰላሜን አትሰጠኝም? አልተውሽም እንዴ? ውጪ በቃ ከዚህ አልወጣም። ውጪ ከዚህ በእናትህ አላዛር። እኔ ካንተ ጋር የምላፋት አቅም የለኝም። እኔስ መሻቅም አለኝና በቃ እዝያለሁ። በእናትህ በቃ በእናትህ አታድክመኝ እንዴ። ስነ ስርዓት አድርጊ። ያጂስ ያው ቀረጻሽን ነው ወጣሽ ትራጭ። ምንም ልብስ አለ አሰበስቢም። የምሬን ነው የምልሽ። ስነ ስርዓት አድርጊ። ስለ ልብስ መሰብሰብ ምናምን እንድታወሪ አልፈልግም። ምን ስለ ልብስ ግድ የሚሰጠኝ መስሎ ነው? ያለ ልብስ መሄድ ይችላል። እሺ ልብስ ቢበርቅና ታድርጉ ይባቦታ ተበቁ ሱሌ ጫማ ልቀይር። እሺ እዚህ ጋር ዳንስ እንኳን ማለት ነው እንዴ ቦርሳዬን መያዝ አለብኝ። ምን የትም አትሄጂም። ስነ ስርዓት አድርጊ። አንቺ ከኔ ጋር እንትናት በቃ ቁጭ በይ። ስለፈጠረሽ አምላክ እንዴ ምን እየሆንሽ ነው አንቺ? እንዴ ካስጠላሁሽ ንገሪኝ። ምንድን ነው የተፈጠረው? እንዴ ምን ሆነሽ ነው? አማ እንዴት ወይ ቆየሁባ? ቆየሽ? ምን ልብስ አልሰጥሽም? ሰውዬ በእናትህ በተደጋጋሚ ቤት አትምጣ። በቃ እንዴ አንተ እዚህ ቤት መኖር አልችልም እንዴ? ምንድን ነው በጠዋት በዚህ ልብስ መስመጣው? ጠብቀኛለሽ? አዎ ግን ልብስ ልወስድ ካልኩኝ ነው። የምንድን መጠበቅ ነው? ለምን መጠበቅ? አሁን እሷን ግርግር መፍጠር አያስፈልግም። በጣም በተደጋጋሚ ጠይቄያለሁ፣ አስጠይቄያለሁ፣ በሰላም ጠይቄያለሁ። ከዚህ በኋላ እህቴ እዚህ ቤት አለ። በቃ ምን እያደረግህ እየሰማህ ነው? ተገቢ ያልሆነውንም እናንተ ናችሁ። አሁን የሆነችው ነገር የለም። እኔ ተቀመጥኩት አንድ ክፍል ውስጥ ነው። ምን እንድታረጓት ነበር እስካሁን ተጠብቃችሁ? ምን ማለት መጀመሪያ ነበር ይሄ የቀረው እኮ። አሁን አንተ የምትናገረው ነገር መጀመሪያ ነበር የቀረው፣ ግን አሁን የምታረገው ነገር ትክክል አይደለም። እውነት ወደ አይምሮ አሁን ትንሿን ቦርሳ ነሽ ቶሎ በይዘሽ። እሺ ምንም ይሆንባል። ቶሎ በይዘሽ። ወዴት ነው ወንድሜ? በመጀመሪያ በተደጋጋሚ እያየው ነው፣ እየሰለቸኝ ነው። ገባህ አይደል? እኔም አልሰለቸኝ አይደለም። በቃ ቤቴ እንደሆነ እየረሳ ነው አንደም መሰለኝ። በቃ ዝምድና ሌላ ቤተሰብ ሌላ ተነጋግራችሁ መግባባታችሁ ነው። እኔ ለእሷ ሰላምና ለእሷ እንዴት ነው የማወራው? የሚወራ ሰው እኮ አይደለም። ያደርገው ነገር በደንብ ሆን ብሎ ነው እያጠፋ ያለው። ምንድን ነው ሆን ብዬ ማጠፋው? እንዴ ምን ሆነሃል አንተ? እንደ ሚስት እኮ ትሪት እያደረካት አይደለም። ከዚህ ጭቅጭቅ ሙሉ መላቀቅ ነው ያለባት። በቃ አሁን እኮ እንትን እየወጣ ነው ያለው። አንተ እናንተ ናችሁ እየጨቀጨቃችሁኝ ያላችሁት። አንተ ለጨቀጭቃለሁ ጭቅጭቃለሁ። አሁን ምን ጭቅጭቅ የለም። ለምን አልሰማም? አንተ ቆይ እንዴ እህቴን ስጡኝ ይሻል ሄዳለሁ አለ። አላዛር አትታገላት፣ በእናትህ ልቀቃት፣ አትታገላት፣ ልቀቃት። አንተ ተረጋጋ እንጂ ምን ነው በቃ ምንም የፈጠርኩ አይደለም። እሺ ስጣት ቦርሳውን ነው ቶሎ በል። ቦርሳዬን እሱን ስጠኝ። በቃ መታወቂያ ነው ያለበት ነው። ለፈለኩኝ በቃ አንተ ላይ ነገር ትሰምኛለሽ? ከዚህ በኋላ ቦርሳ ከዚህ ከቤት መውጣት ምናምን የምትይው ነገር ታቆሚያለሽ። እሺ በቃ አላዛር ለምን ትከተላለህ? ከሄደሽ ሂድ በእናትህ። ለምን ነው የምትሄደው? ምንድን ነው እንደዚህ አይነት ክትች ማለት? አሁን በስርዓት ስጣት። አትሄድም። በስርዓት ቦርሳውን ስጣትና በሰላም ከዚህ ቤት በቃ እኔ በቀጣም ነው የሚያስጠላው። በቃ ትሂድ። ከዛ በኋላ ያልሆነ ነገር ውስጥ እንዳንገባ በስርዓት ስጣት። በተረጋጋ መንፈስ እያስፈራራኝ ነው። አዎ እያስፈራራው ነው። ምን ታመጣለህ አንተ? ስነ ስርዓት አድርግ እንጂ ትሂድ። ከአንቺ ጋር አይደለም ጉዳይ። አንተ ግን አሁን ስጣት። በቃ ትሂድ አልኩህ። በቃ ለምን ትሄዳለህ? እና እሺ እንደዚህ ሆነ። አሁን ከሱ ጋር መጣላ ነው የፈለከው? ለምን እጣላለሁ እንዴ? በቤቴ መጥቶ እያናፋ እንዴት ነው የምጣለው? አዎ ቀጥ አድርጌ እህቴን ወስዳታለሁ። ለምን እያሰቃያት ነው? በቃ ሰላም ትፈልጋለች እንዴ? ቀመቀን አይሰለችም እንዴ አንተ? እናንተ እናትና ልጅ ሆናችሁ አይሰለቻችሁም? ትንሽ አታስቡላትም?
እስኪ ምን ያደረግሽ ነገር አለ? ምን አደረግሽ? አሁን ከመጣሽ ጀምሮ እሷ መታ ያደረገችሽ ነገር አለ? ያደረገችኝ ግዴታ መናገር አለብኝ። በስርዓት አናግራሽ። ምን ማለት ነው? በቃ ተውኝ። ከመጣሁ ወዲህ ምን አደረግሽ? አትናገሪ፣ በኢየሱስ ስም የሌለ ውሸት አትናገሪ። ምንም ነገር አላደረግኩሽም። እሺ ይወዳል። አንተ ምንድነው እያልክ ያለው? ኧረ ምንድነው እያልክ ያለው? አንተ ምንድነው ከፈለክ ወደዛ አስገቢው ልጄ ስታተለሽ እሺ ልትገለው ነው እንዴ? ከፈለክ ነው ሳደኛ አሁን ድረስ አንቺ ልጄ ልታስገድዩ ደስ ይችላል። ልጅሽ አባት ቁጭ በል ቁጭ አማን ተቀመጥ። ነገር ወደ ዘያው እናንተ እደፋለሁ። አማን ስጣት ተቀበል። ትንሱ ተቀበል። አንተ ስተው በቃ ቦስ በቃ ቀስ በል። ሰጣሽ እስከ ዛሬ ድረስ የታገስኩ ይበቃል። ሂድ። እሺ እሱን በህግ እንነጋገራለን። ሂድ እና ዘይድ መሳሪያህን እሱን በህግ እናወራለን። እናያለን። ሂድ። ካሁን በኋላ ድርሽ አትሉባትም። ሂድ። እሺ ሂጂ ሂጂ። አንድ ብላችሁ ያለሽ አምልጠሽ የመጣሽው ሂድ። ያው ዛት በቃ አሁን ዲባራን ተውና ሂድ። አንድ ብላችሁ አንዲት ቃል ተነፍስና ሂድ። እሱ በህግ ይወደ ትዕግስት ፍራቻ አይደለም። እንዳይጠፋ ትዕግስት ፍራቻ አይደለም። ሂድ። እስከ ዛሬ ድረስ የታገስኳችሁ በእናትህ ሂድ። እየታልፈራም ሂድ። በእናትህ ይዛሽው ሂጂ። ሂድ ደግሞ ሂድ። እየታልፈራም በእናትህ እኔ ያን ዘመን ኖር ያለው በሞት ምንም ይቀመሰለ ሂድ። ጉዳይ ካንተ ነው። በቃ ውጪ። ይዛሽው ውጪ። አንቺ ምን አገባሽ? ውጪ ውጪ ትለኛለች። አዎ ማን ቤት እንዳለሽ ወቂ ወደዛ የተባረከው ቤት ያለው ኧረ እባክሽ የልጅሽ ቤት ወይ እንኳን ሳይደጋረኩ ነይ እንደውም የሚያስፈልግሽን እያንዳንዱን ልብስ ይዘን እንሄዳለን። አንተ ይረጋና ምንም በስርዓት ነው ትችላለህ መግባት እንዴ? አንተ ግን የምትሰራው ነገር ቆይ ህጋዊ ነው? እንደዚህ አይነት ነገር ይደረጋል? ታገስኳችሁ። ወደዛ ሄድ በእናትህ። በጣም ታገስኳችሁ። ምን አይነት እናንተ ትዕግስት ፍራቻ መሰላችሁ? ነይ ውጪ። ምን ኮነ ተሰበስቢያለሽ? ነይ ሂጂ። በቃ የሚያስፈልግሽን በሙሉ ይዘን መሄድ ነይ ሂጂ። ያው መሄድ ፈልገሽ አይደል እንዴ? ይሄን ይዘሽ የመጣሽው እቺ ሴትዮ በእናትህ ዝም አስብልልኝ። ለምንድን ነው ዝም የምለው? በቃ ከአንቺ ጋር እኮ ጨርሳለች እኮ። በቃ ሂድ። ያው እንድትሄድ ነው እንዴ የመጣችው? ምንድነው ኮተት? እንድንሄድ ነው የመጣው። ልብሴን አልያዝም ገና ይሄን እሱ ነው የገዛልሽ። ምንም አይነት ልብስ ይዘሻል። ይሄን ነው የገዛው እሱ። እንዴ ግን ያጋታኩስ ናታኩስ ነው ጥቂት የምፈራ ከሆነ ሂጂ። ያው ነይ ውጪ። እሱ ሜዳ እንደላለች ባይታው እሱ ነው የገዛልሽ። እያንዳንዱ የቤት ዕቃ የኔ እንደሆነ ወርቂሽ ገረዛ በእናትሽ እንዛ ሂጂ ሂጂ። አረ ዴዲ አባራ ወርሻሉ ብሎ ይዞሽ ሂዳ። እስኪ ቻለና ነይ ውጪ። በእኔ ቤት እንዳለሽ አትሺ። እሱ ቤትሽን ዘቀሽ ስትወጪ አንቺ እንዳልሆነ ወይ እንዴት አድርጌ ነው ማስተፍቼ ነው ያለሽ? እንደምቀበላችሁ ታያለሽ። ሂጂ ችግር የለም። እንዴት አስተፍቼ እንደምቀበላችሁ ታያለሽ። እያንዳንዱ ነገር እናውራ ነው ያልኩሽ። አሁን ግን ውጪ ከዚህ አልወጣም። እንደውም አልወጣም። ምን ትጨልሽ? የሚፈልገው እሱን አላላዛር እንዳትወጪ እኮ ነው። ውጪ ከክላስ ዝም በይ ውጪ። ነይ ውጪ አልኩሽ። እንደው ያው ሂጂ። ኮታት ለመሰብሰብ ለምክንያት ዳድጌ ብላችሁ ብትለምኑን አታገኟትም ከዚህ በኋላ። እሱን ነገር እናወራለን ህግ ፊት ማለት ነው። ያስፈልግሻል። ኧረ በእናትህ ከነኚህ ተጨቃጫቂዎች ከነኚህ ቦርሳዬን ብቻ ስጠኝ። ምን ሰማኛለህ አይደል? አንተ እያንዳንዱ ነገር እቀበልሃለሁ። እሺ ያደረግከውን ነገር ሁሉ በቃ ሂጂ። አልሞትልሽ አለ አልሞትልሽ አለ ምን አልሞትልሽ አለ ወይ? አሁን ደግሞ ምን ቀረሽ? በቃ አንተ ጋር አልጨረስም። አልሞትልሽ አለ። ኧረ ከነኚህ ሰዎች ፈጣሪ ገላገል። ያው ሂጂ ተገላገይ። ሄድሽ እኮ በቃ